ስሜ ቄስ ሳፋይ አለኬ ይባላለሁ። የተወለድኩት አረቀሎ አካባቢ ነው። አረቀሎ ሰበካ ባለትዳር ነኝ። የአንዲት ሚስት ባልና 4 ልጆች አባት ነኝ። 2 ሴቶች ናቸው፣ 2 ወንዶች አሉኝ። ወደ ክርስትና እምነት የመጣሁት ድሮ ጌታን ከመቀበለ በፊት በዋቅፈታ የምናመልክ ሰዎች ነበር። ሚሽነሮች ወኛ አካባቢ ስለመጡ ከነርሱ ወንጌልን ሰምተን ከዛ ቤተሰቦቼ ወደ ጌታ መምጣት ችለዋል። በዛ ምክንያት እኔም ጌታን ተቀብዬ ኮንፈርሜሽን ክላስ እየተማርኩ ወደ አገልግሎት መጥቻለሁ። ሃይማኖቴን ካጸና በኋላ ጌታን ወደ ማገልገል መጥቻለሁ። በ1987 ጌታን የተቀበልኩት በ1997 ተጠምቄ ወደ አገልግሎት ገባሁ። በአሁኑ ወቅት የትምህርት ደረጃን በተመለከተ የመጀመሪያ ዲግሪን በአዋሳ ሚሲዮሎጂ ተመርቄያለሁ። ሁለተኛ ዲግሪን ደግሞ በማስተርስ አዲስ አበባ ሲሚናሪ ተመርቄያለሁ። አሁኑ ጊዜ የአረቀሎ ሰበካ ስራ መሪና እንዲሁም የፍላይት ሚሽን ኮኦርዲኔተር ነኝ ሆኜ እያገለገልኩ እገኛለሁ። በተለይ በዋዳራና አረቀሎ እንዲሁም በግርጃ ዙሪያ ያሉትን የእግዚአብሔርን ስራ እያቀናጀው እየሰራ እገኛለሁ። በዚህ ዙሪያ ላይ በቅርብ ጊዜ ወደ ስራ መጥቻለሁ። ሰፊ ስራዎች አሉ። እነኚህን ሰፊ ስራ ቴክኒካሊ እግዚአብሔር በረዳኝ መጠን ሪፖርት በማዘጋጀት ትሬኒንግ በመስጠት ብዙዎቹን እያስታጠቅኩ እገኛለሁ። እግዚአብሔር ቢረዳና ቢፈቅደው ጥሩ ስራና ሰፊ ስራ ለመስራት አቅጃለሁ። በመጨረሻ ማስተላለፍ የምፈልገው የእግዚአብሔር ቃል እንደሚል ማቴዎስ ወንጌል ምዕራፍ 9 ከቁጥር 37 ላይ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው እንደሚል የእግዚአብሔር ስራ ብዙ ስለሆነ ይህንን የእግዚአብሔርን ስራ ለመስራት 1-2 ሰው ብቻ በቂ አይደለም። በዓለም ዙሪያ ያሉት ወገኖቼ ወደዚች ሰፊ ስራ መጥቶ ከኛ ጋር እንዲሰሩ ማስተላለፍ እፈልጋለሁ። ይህ ስራ ደግሞ በተለይ በእኛ አካባቢ ከዚህ በፊት በፍላይት ሚሽን ብዙ ስራ ተሰርቷል። አንደኛ ብዙዎች ወደ ጌታ መጥተዋል በዚህ አገልግሎት። እንዲሁም ብዙ ቸርቾች ቤተክርስቲያን ተተክለዋል። እንዲሁም ትምህርት ቤትና ብዙ ክሊኒኮችም ተሰርቷል። በዚህ ብዙዎች ተጠቃሚ ሆነዋል። እኛም ከዛ ውስጥ የተገኘን ፍሬ ነን። ስለዚህ በዚህ አጋጣሚ የፍላይት ሚሽን ሚኒስትሪንም በጣም ማመሰገን ፈልጋለሁ። አሁንም ደግሞ በዚህ ስራ ከድሮ ይልቅ ሰፊ በሆነ መንገድ እንድንሰራ እንዲሁም ከኛ ጋር እንዲሰሩ በተለይ የተማረ ኃይል በጣም ጥቂት ስለሆነ በዚህ ላይ ፎከስ ሰጥተን የእግዚአብሔርን መንግስት ብናሰፋ እንዲሁም የተቀጠሩ ሚሽነሮችም አሉ ወንጌላውያን። እነኚህንም አጠናክረን የእግዚአብሔርን ስራ ይህንን የደረሰውን መከር አብረን ብንሰራ በጣም ጥሩ ነው ማለት ፈልጋለሁ። እንዲሁም መጨረሻ ላይ ይህ በዋዳራ አካባቢ ያሉት ህብረተሰብ ጌታን
የተቀበሉት አይደሉም። በተለይ ሙስሊም ኤሪያ ስለሆነ በዛ ላይ ትኩረት ሰጥተን ብንሰራ ብዙ ነፍሳትን ወደ ጌታ ስለምናመጣ በዚህ ላይ ይህንን ሚዲያ የምትመለከቱት ሁሉ ከኛ ጋር እንድትሰሩ እኛን እንድትደግፉ ያልተማሩትንም እንድታስተምሩን እንዲሁም የወንጌል ስራ አብረን እንድንሰራ ጥሪ ማድረግ እፈልጋለሁ። አመሰግናለሁ።